ግፍና እኔማ መርፌ ፈልጋለሁ። ቆንጆ መርፌ። ድምፅሽ ግን ርቋል። እኔ ያለሁት ሰው ሀገር ነው። እሺ አንዲት ልጅ አለችኝ። አንድ ቦይፍሬንድ አገኘሁበት ቲክቶክ ላይ። ቆይ እህቴ ስራ ላይ ነሽ? ስራ ላይ ነሽ? ተረጋግተሽ አውሪ የሆነ ብቻ ድምፅሽ በጥራት አይሰማም። እስክራች አረጋ። ኦኬ ስራ ላይ ነኝ ግን በቃ ላውራክ። እሺ እና ኢትዮጵያ ነው እሱ። ቦይፍሬንድ አለኝ ያልሽ? ቦይ የሌለው የለም። አሁን ለነገሩ እንዴት ተዋወቃችሁ? በሶሻል ሚዲያ በቲክቶክ። እዚሁ ቲክቶክ ላይ? እኔ ግን ቲክቶክ ላይ ተዘብዘፌ እየዋልኩ እኔ ብቻ ነኝ ገርል ፍሬንድ ያጣሁት። ህዝቡ ሁሉ እንዳለ አንዳንድ ሰው ሁለት እንደያዘ አለ። ዘምሮ ጌታ ማይደርሰኝ ለምን አንተ አትፈልግም? አንድ እንኳን እንደው ለጨዋታው ድምቀት እንኳን እንደው ወስሱ አይደርሰኝ። እሺ እንዴት ተዋወቃችሁ? እንዴት ተዋወቃችሁ? ቲክቶክ ላይ ላይቭ ላይ ዝም ብዬ ገርጥሎኝ ገባሁ። ላይቭ ላይ ነው የገባሽው? እሺ ከዛ ኔትወርኩ ይቆራረጣል። ኔትወርክ ሲቆራረጥ እየሰማሁ ምን እየሆነ የሚቆራረጠው ስለው እንትን ስላለኝ ኔትወርክ ሳንቲም ነው በዳታ ነው የሚጠቀመው አለ። በኢትዮጵያማ በዳታ ይከብዳል። በቃ ይችን ነው። ከዛ በውስጥ 20 ላይ ቆይ አንዴ ቆይ እቺ የጦሱ የወረርሽኙ ጦስ ዶሮ የሚነሳበትን ሚንሱ ማወቅ ነው የምንፈልገው። ማለት አንቺ አሁን ስለ ካርድ አውርተሽ ነው እሱ በውስጥ መስመር ሀያልሽ? ያው ምን ነው እንደዚህ ነው ኢትዮጵያ ምኖር አለ። በኢትዮጵያ ኔትወርክማ ያው በዳታ ቶሎ ያልቃል ምናምን አውቃለሁ። ምናምን የአዲስ አበባ ላይ እያወራሁ ከዛ በውስጥ 20 ላይ 20 አልኩት። ከዛ ያዘንሽልኝ መሰለኝ አለ። ለምን ነው አልኩት። ለዳታው ሲንቀጠቀጥብኝ ምናምን ሲል እኮ ታዲያ ስራ ገዝተህ መጠቀም ነው። ዋይፋይ ያለ አይደል መንገድ ላይ የምትያዘው ሲኬድ የሚያዘው አልኩት። ከዛ አቅሙ የለኝም አለ። ከዛ ምን ትሰራለህ? ስራ የለህም ስለው ስራ ቀለም ነው የምቀባው ምናምን ጅብሰን ነው የምሰራው አለ። አሁን ክረምት ስለሆነ ስራ የለም ብዙ ምናምን አለ። ከዛ ያው በቃ የሚያሳዝን ነገር ሲያወራ ስንት ነው እስቲ ጠይቀህ ንገረኝ አልኩት። ይሄ ሁሉ በአንድ ቀን ዲስከሽን ነው? አይ 2 ቀን 3 ቀን ሃይ ብለን ሰላም ነው እንዴት ነው ደረደሽ ደናዎች ተጀመረ በቃ በቲክቶክ ላይ። ከዛ የት ነው የምትኖር ሲለኝ እኔ እንደዚህ ነው የምኖረው። እንዴት ሄድሽ ላይ በእንደዚህ በቃ ራስን ያሳለፍኩትን ነው ያወራሁት። አይ ጎበዝ ነሽ ምናምን አለ። አዎ ግድ ነው ከወጣን ግዴታ መጠንከር አለበት ምናምን አልኩኝ። ከዛ ያ እንደዚህ እንድናወራ እንደዚህ ብታረግልኝ ሲል ነው እንዴ ወንድ ልጅ ይጠይቃል ነው አይደለ እንዴ ብዬ መልስ ሰጠሁት። አይ እንደ እርዳታ ነገር አለ። ምን አይነት እርዳታ ስለው እንደዚህ እንደ ለቲክቶክ ቁጭ ብለህ ለምታወራው ነው የምረዳክ ተቸገርኩ ራበኝ ብትል እረዳሃለሁ ብለህ እንደዚህ ግን አልረዳህም። ከዛሽ ደስ ካላለሽ ተብሎ ዘጋን ማለት ነው። ከዛ ፕሊስ ስልክሽን ላኪልኝ አለ። ምን ይሰራልሃል ዳታ እየሞላ ልታወራኝ ነው ስለው ችግር የለውም ማለት ስልክ ላኩለት። እሱ ላከልኝ መጀመሪያ ከዛ ላኩለት በይሙ ሃይ አልኩት። ከዛ እያወራን አንድ ቀን ርቦኛል አለ። ስራ የለም ወይ አልኩት። ስራማ አሁን ክረምት ስለሆነ ስራ የለም ብዙ እና የቤት ኪራይ ምናምን የቤት ኪራይ እንዴት ነው የምትኖረው ስለ 16,000 ብር እየከፈልኩ ስራ ከሌለ ከዛም ልትከፍል ስለው አይ እየሰራሁ ነበር አሁን እንደዛ አቋርጬ ምናምን አለ። ለማንኛውም በቃ እሺ ቲክቶክ እንትኑን እገዛልሃለሁ ጠይቅና ንገረኝ አልኩት። ከዛ ምንድነው በሁለት አይነት ነው ያለው የ6 ወርና የ1 ዓመት አለው። ዋይፋይ ነው? አይ ዋይፋይ ተንቀሳቃሽ አለች አይደል? እሺ ከዛ የ6 ወሩን ልግዛልህ ካልኩትና የ6 ወሩን ገዛውለት። ያኔ በቃ ስንት 18,000 ብር ነው 20 ምናምን ሺህ ብር ይፈጃል አለኝ። ገዛውለት። ከዛ ግን ስራ በዚህ በቲክቶክ ቁጭ ብለህ ሳይሆን ስራ መስራት አለበት ግድ ነው። ይሄ ያው
ለስራክም ምናልባት ሜቢ ዳታ ባይኖርክ ወይም የሚጠቀም ሰው ካለ እንድትጠቀም እንደ እርዳታ አስበው እንጂ ሌላ ነገር እንዳታስብ። እኔ ሳንቲም የሚጠይቀኝ ወንድ አልወድም። ሲጀመር እኛ ቁጭ ብለን የምናገኘው ላባችንን አብርደን ነው ምናምን አልኩት። አረ ምናምን አለ። ከዛ አንድ ቀን ብድግ አለና 5,000 ብር ላኪልኝ። ለምን አልኩት። እኔ ብር የሚጠይቀኝ ወንድ አልወድም ብያለሁ። ለምን እንደምትጠይቀኝ ያንን እኮ ያልኩት ስራ እንድትሰራበት ነው ያው ከችግር እንድትወጣበት ብዬ ነው እንጂ ድጋሜ ገንዘብ እንድትጠይቀኝ አይደለም። ስለ አኮረፈ 2 ቀን 3 ቀን እኔም ዝም አልኩት። እንዴ ምን አባቱ ያቀኛል? እኔ እንደ እርዳታ የረዳሁት እንደ ወደቀ ብሬ ነው የምትቆጥረው። አይ 20,000 ብር ምን አላታኩና ተውኩት። ከዛ በስንተኛው ቀን ሰላም ነው ብሎ ጻፈልኝ። እግዚአብሔር ይመስገን። ብሩን ስጠይቅሽ በእናትሽ ስልኬት አምጥቼ እሰጣለሁ። ውጭ ብንኖር እኮ ብር የለም። ብር የሚገኝ 1 ብር ለአባችን ጠብ አድርገን ሰርተን እንጂ ቁጭ ብለን እንዳንተ እንደዚህ ብለን አንተ እንደዚህ ሞሽሞሽ የለመድክናክ ምናምን ብዬ ስለ አረ እንደዛ አትበይ። የተቸገረ ሰው ብዙ ፊት ያህል ምናምን አለኝ ማለት ነው። እንደዚህ የተቸገረማ ከተቸገር በቃ ምን እንደማደርግ ነው አላውቅም። በቃ ይሄን ዳታውን የገዛሁልክ እንድትሰራበት ነው ስራ። ሌላ ሳንቲም አላውቅም። እኔ ለምን እኔ 1 ብር ልጅ አለኝ፣ ቤተሰብ አለኝ፣ ቤተሰብ እረዳለሁ። ስለዚህ አልችልም እንደዚህ አይነት ነገር እንዳትጠይቀኝ ደግሞ ብያለሁ። መጀመሪያም ስለ አለቀሰ ከሆነ ታለቀ ገብርኤል የእውነት ሲያለቅስ ቅዱስ ገብርኤል እኔ በስንት መከራ እዚህ የደረስኩ ሰው ላይ ተቸግሮ ከሆነ እንደፈለገው እንደልቡ ዝም ብዬ ልላክለት ያለውንና እንደፈለገ ከፈለገ ይታነቅበት ከፈለገ ይጠጣበት አያገባኝ በየበለኔ ካለቀስክ እንደው እኔ እግዚአብሔርን ለምኜ ነው እዚህ የደረስኩት። ሰው ለምን እንደሚደርሰው እግዚአብሔርን ለምን እንጂ ሰው ደግሞ አትለምን። ሴት ልጅ ደግሞ ብር አትጠየቅም ነው እንደዚህ እኛ አላደግንም። ሲጀመር ምናምን ስለው አይ ተቸግሬ ነው እንጂ አልጠይቅም ምናምን አለኝ። ከዚያችን ብር 5,000 ብር ላኩለት። አንድ ላይ 20 ምናምን ሺህ ብር ሆነ ማለት ነው ከዋይፋይ ጋር። ከዛ እሺ በቃ አልኩኝና ያው ሁሌ ደናደርሽ ያው የስኛ እንትን ነው የምንፈልገው ፍቅር ነው የምንፈልገው። ያለ ደናደርሽ ደናሽ የሰው ሀገር ያለ ሰው ይሄን ፍቅር በዛ ነው የማስበው። ደናደርሽ ምግብ በላሽ ወይ ስንት ሰዓት ወጣሽ ስንት ሰዓት ገባሽ መጠየቅ ጀመርን። ከዛ እንዴት ጋር ፍሬንድ ዲስካውንት የለህም አልኩት ጥያቄ። ከዛ ነበረችኝ ቤሩት ሄዳ ከዳችኝ አለ። ምን አርጋት አልኩት። አይ በቃ ከዳችኝና ለዛ ነው አሁን ብቻ ግን አንቺ ስለማለሽም ሰው የኔ ወጣት ብር ፍለጋ እንጂ ወንድ ፍለጋ አይደለም የወጣት። ሲጀመር ልጅ አለኝ ቤተሰብ አለኝ ሰርቼ ለመለወጥ እንጂ ወንድ በፈልግ ሀገሬ ላይ ቁጭ ብዬ አግብቼ ወልጄ ነው የወጣሁት እንጂ ለዛ እንደዛ እንትን የለኝም። ጭንቅላቴን አላሰራሁት ምናምን አልኩት። ለማንኛውም አስቢበት ምናምን አለኝ። ከዛ ከትናንትና ወዲያ ምናምን ደወለልኝና ገብርኤል ቁልቢ ሊሄድ ነው በፕሬም የሚሄደው ከሰው ጋር የሚሄደው 50,000 ብር ላኪልኝ። 50,000 ብር ነው 50,000 ብር ነው 50 ብር አልኩት በኢትዮጵያ። እየቀለድሽብኝ ነው ሲል አረ ገብርኤል አልቀለድኩም ነው 50,000 ብር ቀልድ ነው እንዴ? እንዴት ነው ያሰብኩ? ኢትዮጵያ እንድቀልድ ትንሽ ብር ነው እንዴ? ኢትዮጵያ ነኝ እንጂ እንደኔ ከብደኛል ምናምን ስል እንዳታናገረኝ ብሎ ካረገኝ ይልካለው። እኔም በቃ የራሱ ጉዳይ ብዬ ተውኩት። የበለጠው ሳልበላ ብዬ ተውኩት እልሃለሁ። እና ለዚህ ምንድነው መፍትሄው ነው? የምርሽ ነው 20,000 ብር ላክሽለት ገብርኤልን እንትን ዳታውንና 5,000 ብር ጨምሮ 20,000 ብር ገባ። አሁን 50,000 ብር እንደገና ተጠይቄ ነበርኩ። ግን እኔ ልጅ አሳዳጊ ነኝ ለብር ብዬ ነው የወጣሁት። 1 ብር እንዴት ተብሎ እንደሚገኝ ስለማታውቅ ነው ነገሩ። እዛ ቁጭ ብለህ ታውቃለህ ምናምን ስለው በቃ ምናምን ብሎ ዘጋ። በቃ ዝም አለኝ። እኔም ዝም አልኩት እና በሌላ ቁጥር ይደውላል ሀይ ይላል። ምንድን ነው የምፈልገው ነው ስለ ገብርኤል ብለሽ እርጂኝ እንዴ ለምናችሁ ይሉና አይላል እንደ ገብርኤልን በጣም ነው ሙድራቶሽ ከገብርኤል ጋር ታገናኘኝ ብዬ መልስ ሰጠሁት። አሁን ይኸው አይደውልም ምንም አለ። የራሱ ጉዳይ ብዬ ትቼዋለሁ። ምንድን ነው የምትፈልጊው? ምንድን ነው እኔ ደግሞ ትንሽ እየወደድኩት መጣሁ መሰለኝ። ይናፍቅሻል
ሰው ሪስፔክት ካለው ለሰው ልጅ እኔ ማንኛውንም ሰው የተቸገረ ሰው ምናምን ደስ ይለኛል መርዳት፣ ምሽ በሌላ ነገር ሳይሆን ጥሩ ነገር መስራት ለራሴ ነው ብዬ ስለማስብ እና ምናምን ትንሽ እየናፈቀኝ ተቸግሬያለሁ። ልደውልልና መልሼ እጄን ሰበስባለሁ። የተጠየቁትን ብር ካልሰጠው ቢያባርረኝስ እንደገና። እድሜሽ ስንት ነው? 35 እድሜ ሄዷል ብለሽ የሚል ስጋት አለብሽ? ለምን ብያ ገና እንተው የረገጥኩት ድንጋይ አልተፈነቀለም። እሺ ሚውታር ልጅ ናት ያለች ሚውታር ግን አዳምጪኝ። አንቺ አሁን ከባድ መርፌ ያስፈልግሻል። ቃሪያ በሚጥሚጣ ሰናፍጭ ጣል ያለበትን መርፌ አምጣልኝ። አምጣ ትወጋ። ትንሽ ለብለብ ያረጋታል፣ ግን በላብም ቢሆን ይወጣላታል ነቅሎ። የኔ ናት። ሌሎቻችሁም እዚህ ውስጥ አዳምጡ። እዚህ ውስጥ ያላችሁ በጣም የምትጃጃሉ አላችሁ ብዙዎቻችሁ። ቲክቶክ ላይ ጥሩ ኮሚኒቲ ቢልድ ማድረግ ትችላላችሁ ከሰዎች ጋር። ያው እኛ አሁን እንዲህ ተገናኘ እያወራን ነው። ብዙ ሰዎች አሉ አይደል? እንግባባለን፣ እንነጋገራለን ምናምን። ጥሩ ሀሳብ እንገዛለን፣ ይሸጣለን። ሀሳብ ይሸጣል፣ ይገዛል። ጥሩ ሀሳብ ገዢ ሀሳብ ከሆነ ትወስጂዋለሽ፣ ካልሆነ ትጥሪዋለሽ። ጨዋታ ሳቅ ምናምን ይኖራል። ከዛ ውጪ ፐርሰናል ኮሚኒኬት አድርገሽ የፍቅር ግንኙነት ምናምን እንደዚህ ቸግሮኛል 10 ሺህ ብር ላኪልኝ፣ 9 ሺህ ብር ላኪልኝ፣ 20 ሺህ ብር ላኪልኝ። ወንድ ልጅ እንደዚህ ካለ ኦሬዲ ሞቷል። እመኝ ወንዶች አንጠይቅም በታሪክ ማለት ጤናማ የክብር ጉዳይ ነው የምልሽ ለወንድ ልጅ። ይስጣን ብዙ ወንዶች ይኖራሉ። ያው እዚህ አይነት ነገር ውስጥ ያሉ ወንዶች ደማቸው ይፈላል። ይህንን ስል ግን ትክክለኛ ሀሳብ ያላቸው ወንዶች ግን ይህንን ሀሳብ ይስማሙበታል። ለወንድ ልጅ ቸግሮኛል እንደዚህ ላኪልኝ እንደዚህ ምናምን ብሎ መጠየቅ ለሴት ልጅ በጣም የውርደቱ ውርደት ነው። እመኝ እናቴን አልጠይቅም እኔ። በራሱ መቆም ነው የሚፈልገው ወንድ ልጅ። ትክክለኛውን እሳቤ ነው መነግርሽ። በራሱ ቆሞ ችግሮቹን በራሱ ፋይት። አንዳንዴ ለሚስቱ ሁላ ችግር ቢገጥመው እኮ አይናገርም። አንዳንድ ወንድ ለሚስቱ ነው የምልሽ። ቆይ ችግሩን ተወጥቼው ይህንን ችግር አልፌው ፋይት አድርጌ ምናምን አሳያታለሁ ብሎ ነው የሚያስበው። በጣም የክብር ጉዳይ ነው። በተፈጥሯችን የሚሰማንን ስሜት ነው መነግርሽ። ሶኒያውን ቢቸግረኝ የፈለገ ወጥቼ ቸግሮኛል ጋይስ ምናምን ልል አልችልም። እንዲህ በአንገቴ ቢላ ካራ ለምን አይገባም? ያንን አረኩ ማለት ኦሬዲ በቃ የመጨረሻ ገመድ ይዤ የምንጠለጠልበት ሰዓት ሲደርስ ካልሆነ በስተቀር ኔቨር። እነዚህ የሚያደርጉ ወንዶች ኦሬዲ ሞተዋል በቁማቸው እና በሴት ልጅ ገንዘብ የሚኖሩ ናቸው፣ በራሳቸው የሚኖሩ አይደሉም። ይሄኛው ወንድ አሁን አንቺን 5 ሺህ ብር ነው የጠየቀሽ። ሁሉም ሴት ጠይቋቸዋል። ለምን ላይቭ ላይ የመጡትን በሙሉ ላይቭ ላይ የመጡትን ሴቶች በሙሉ በውስጥ መስመር ገንዘብ ጠይቋቸዋል። የስሜን ያለ እርግጠኛ ሆኜ ነው የምነግርሽ። እየወደድኩት መጣሁ ትኛለሽ። አንቺ የመጣሽበትን ዓላማ ትረሻለሽ። 35 ዓመት ቢሆንሽ እኮ እድሜ እኮ ጸጋ ነው አይደል? ገና ለገና እድሜ ወይ አግቢ የሚል ፑሽ ምናምን ሊኖር ይችላል ከቤተሰብ። አይ ነው ይኖራል። ኦፍ ኮርስ ውስጥሽም እንዴ በቃ ላግባ ትዳር ልመስርት ምናምን የሚል እሳቤ ይኖራል። ከተሳሳተ ሰው ጋር ገብተሽ ከሮንግ ሰው ጋር ገብተሽ ህይወትሽ ከሚበላሽ ከምትሰበሪ ትክክለኛውን ሰው አግኝተሽ ትክክለኛ ትዳር ውስጥ ለመግባት ብትቆይስ ብትዘገይ ይሻላል። ለምን በ45 ዓመትሽ አታገቢም? ፈጣሪ ፈቃዱ ከሆነ ከተሳሳተ ሰው ጋር ገብተሽ ከመቃጠል ህይወትሽ ባክኖ ከሚቀር ጠብቂው፣ ታገሽው ፈጣሪሽ። ዝም ብሎ በዘልማድ እንትን ላይ ቲክቶክ ላይ በእንደዚህ አይነት መልኩ መክነፍ አቁሚ። ይሄ የለመደ ነው። በጣም ብዙ መታለል ውስጥ የገቡ ሴቶችን አውቃለሁ። ፐርሰናል መጥተው የነገሩ ህይወታቸውን ያጫወቱ ቲክቶክ ላይ ነው ማውራሽ። ተጠንቀቁ ምላችሁ። ለዛ ቲክቶክ ላይ ስትገቡ ጀስት ኢንጆይ አድርጉ። ገብቷችኋል? ጨዋታ ካለ ጌም ካለ ሳቅ ካለ ጨዋታ ሙዚቃ ማዳመጥ ከሆነ ምናምን ሀሳብ እንደዚህ ነው የምትማማር ካፈታ ብለሽ ምናምን ኢንጆይ አድርገሽ ትወጫለሽ። ከዛ አለቀ። የራስሽ ላይፍ አለሽ። ፐርሰናል ኮሚኒኬት አድርገሽ ስልክ ተለዋውጠሽ ተጀናጅነሽ እዛ ጋር ያለውን ሰው አታውቂው።
ማን እንደሆነ መልክ ለመስራት የሚገባ ሰው አለ። መልክ ለመስራት ስልሽ ሆም ብሎ አትራክት ለማድረግ ሰዎችን አትራክት ያደረግሽና አንቺ በውስጥ መስመር መተሽ እንድታወሪው ከዛ በኋላ መልካም መስሎ ይቀርብሽና ቆዳሽን ይገፍልሻል። ስለዚህ ተጠንቀቂ። ከዚህ በኋላ ብሎክ ተደራረጋችኋል አይደል? እጅሽን ሰብስበሽ አርፈሽ ስራሽን ስል በ20 ሺህ ብር ተማሪ በ1 ሚሊዮን የተማሩ አሉ። ቀልዴን አይደለም። 1 ሚሊዮን ብር ተበልተው 1 ሚሊዮን ብር ቆዳቸው ተገፎ እሷ በላክችለት ገንዘብ የራሱን ህይወት የገነባው አለ። ቲክቶክ ላይ እዚህ ተዋውቀው ያ ነው። እሺ በጣም ተጠንቀቁ። ሌሎቻችሁ በጣም ተጠንቀቁ። በአጉል መቀራረብ፣ በአጉል ተዋደድን ሂሳብ፣ በአጉል ሞቅታ አትግቡ እንዲህ አይነት ነገር ውስጥ። ተግባባል? እሺ፣ አመሰግናለሁ። እሺ፣ መልካም። ምን እንታዘዝ? የሆነ ነገር ላማከረ ነበር። እሺ ንገሪኝ። የሆነ ፍቅረኛ ነበረኝ እና አብረን ከቆየን 4 አመት። ከሱ በፊት ማለት የመጀመሪያዬ ነው። ገና ሃይስኩል ስገባ ነው የተዋወቅነው። ቆይ የኔ እናት ፍቅረኛው ከየት መጣ? ከሰማይ መና ወረደልሽ? ተኝተሽ ትነሽ ከጎንሽ ከግራ ጎንሽ አጥንተሽ ተሰርቶ አገኘሽው? ምን እንዴት መጣ? ከመሬት ላይ ወድቆ ነው ያገኘሽው? መጀመሪያ ጥንስሱን እንወቀው። የት ተዋወቃችሁ? እሺ የተዋወቅነው እኔ በሰዓቱ ስልክ አልነበረኝም። 9 ክፍል ነበር መማረው እና ጓደኛዬ ደግሞ ስልክ ነበራት። ከዛን በፎቶዬ አርጋ በስሜ ፌስቡክ ከፈተች። ከዛ በኋላ በዛ እድሜሽ ስንት ነበር ያኔ? ያኔ ገና 9 ክፍል ነበር መማረው እኮ። እድሜሽስ? ከ14 ወደ 15 ልገባ ነበር፣ ወደዛ አካባቢ። ህፃናቱ ላይ ነው እኮ እየበረታ ያለው። እሺ ከዛ በኋላ ኢንቦክስ በሷ ራሱ እኔም ማውራ ነበር እና ከሱ ታወቀን በፌስቡክ። ከዛ በኋላ ፎቶ ምናምን ምን አለሽ? መጀመሪያ ጊዜ ፎቶ ምናምን ተላላሽ? እሱ ሀይ ምናምን ብሎ የሆነ ኮመንት ስር ነበር ማውራት የጀመርነው። ከዛ በውስጥ መጥቶ አወራ። ከዛ እኔ መለስኩለት፣ አወራን። እሺ ከዛ በኋላ ስልክሽን ሲለኝ በሰዓቱ እኔ ደግሞ ስልክ አልነበረኝም። ከዛን አብዛኛውን ጊዜ እንግዲህ ስልኩ ሲጀምር ስልኩ የልጅቷ ነው እና የራሷን ስልክ ሰጠችው ለልጁ። ከዛም በእሷ ስልክ ሲደውል እኔ ስጠይቀኝ እሷ አይደለችም ምናምን አለችና ልታወራ ስትፈልግ አይ እኔ እሷን ነበር የፈለግኩት ምናምን አለ። ከዛ በኋላ ማውራት ተው። ከዛ ቆይቶ እኔ ደግሞ ስልክ ስገዛ በራሴ ጀመርኩኝ ፌስቡክ። ሌላ ፌስቡክ ስከፍት በሱ መጥቶ አወራኝ። ከዛን እኔ በዛ ደግሞ ስልክ ተደብቄ ነበር የሚይዘው። ከዛን ስልኬን ሰጠሁት። ከዛን ስልኬን ሰጠው መደዋወል ጀመርን እና እንደዚህ አይነት ነገር እንትን ሲለኝ አይ እኔ እስካሁን እንደዚህ አይነት ነገር ማለት ጀምሬ ያለቅም መጀመርም አልፈልግም፣ እንደ ወንድምነት አንተን ግን ልቀርብ እችላለሁ አልኩት። ከዛን አይ ችግር የለውም እኔ እንትን መጎዳሽ ሰው አይደለሁም ምናምን አለኝና ጀመርን። ከጀመርን ማውራት ጀመርን። አንድ ሀገር አይደለንም። እሺ ከዛ ማውራት ከጀመርን በኋላ ቆይተን ከአንድ 4 ወር በኋላ ምናምን ተገናኘን። ከዛን ከተገናኘን በኋላ ልጁ እንግዲህ ቲክቶክ ነው የሚሰራው። ከስንት አመት በፊት ነው የኔ እናት? ይሄ ከ3 አመት በፊት ነው የተፈጠረው። አይ የተዋወቃችሁ ምናምን ከ3 አመት በፊት ነው። ከ3 አመት በፊት። እድሜ ስንት ነው አሁን? 18። እሺ ቲክቶከር ነው? ፌመስ ነው? 150 ምናምን ሺህ ያለው
እሺ ከዛም በኋላ ማውራት ከጀመርን በኋላ አብዛኛውን ጊዜ ቲክቶክ የሚሰራው ከሴት ጋር ነው። ከሴት ጋር ማለት ጓደኞቼ ደግሞ ከሴት ጋር ነው ቲክቶክ የሚሰራው እኮ። ምን አይነት ምንድን ነው የሚሰራው ከሴት ጋር ማለት? ታሌንት የለውም ዝም ብሎ ነሺዳ ማለት ወይ ዘፈን መስፈን ማለት ነው። ኦኬ እሺ። ከዛም በኋላ ጓደኞቼ ደግሞ ይሄን ነገር አይወዱም፣ ተይ አይጠቅምሽ ምናምን ይሉኛል ሁሌ። በአካል ከተገናኛችሁ በኋላ ነው? ተነካክታችኋል? ንክኪ ያለ? ኧረ የለም እንደዚህ ነው የለም። ካፌ ነበር የተገናኘ ነው። እንደርስበታለን በደም ምርመራ። እሺ ቀጥል። ከዛ በኋላ በጣም ነው የምወደው። እንግዲህ ጓደኞቼ ነገር አይሆንሽ ምናምን አሉኝ። ይሄ 10 ክፍል ምናምን ስማር ነበር እንግዲህ። ከዛ በኋላ እኔም እጄ ተፈተንኩኝ። ፈተና ከጨረስኩኝ በኋላ እሱ ያለበት ሀገር የተቀመጥኩኝ ነበር። እሺ ከዛን እዛ ምናምን እንገናኛለን፣ ወቅ ምናምን አብረን እንወጣለን። ጓደኛዬ አንድ በጣም ወዳት ጓደኛዬ ያለችኝ ተይ ምናምን ብላ ሁሌ ስለምትመክረኝ አንቺ ትፈልጊው ያለሽ ምናምን ብዬ ከሷ ጋር ተጣላን፣ ተቆራረጥን። ስለምትፈልጊው ነው እንጂ ለኔ አስበሽ አይደለም፣ እኔ እንትን የሚለኝን ነገር አውቃለሁ ምናምን እላታለሁ። ከዛ ከጓደኛዬ ጋር ተጣላን። ተጣልተን 1 ወር አልሆነኝም። ባለፈው ማለት ነው ጳጉሜ 4 ልደቱ ነበር። እዛን እኔ ለልደቱ ደግሞ ምንም ጊፍት አልሰጠሁትም ነበር። እዛን በዴሊቨር ተላከለት ከሌላ ሰው ማለት ነው ጊፍት። ከዛም መጨረሻ ላይ ያ ዴሊቨር ምን ይላል? በጣም ነው የማመሰግነው፣ በጣም ነው የምወድሽ ምናምን ይላል። መጨረሻ ላይ መልእክት ማለት ነው ያስተላለፈው። ምን ላይ ነው ያስተላለፈው መልእክት? ቲክቶክ ላይ ነው የተለቀቀው። ዴሊቨር ተልኮ መልካም ልደት ምናምን ከውድ ፍቅረኛ ምናምን ተብሎ ማለት ነው። መልካም ልደት ምን? መልካም ልደት ከውድ ፍቅረኛ የተላከ የመልካም ልደት መግለጫ ነው ምናምን ተብሎ ዴሊቨር አይላክም ማለት ነው። እሺ ከዛ በኋላ እኔ ቲክቶክ በዛ ሰሞን አልገባውም ነበር። እያወራን ነው እንግዲህ ምንም እንትን ያለ ነገር የለም። የተገናኘንም ነው እያወራንም ነው፣ ምንም እንትን ያለ ነገር የለም። ከዛ በኋላ ደወለችልኝ። ከዛች ጓደኛዬ ጋር እንግዲህ ተጣልተናል። ያኛዋ ደውላልኝ አይተሻል እንደ አንቺ ነሽ አይላክሽለት ምናምን አለችኝ። እዛ ምኑን አልኩኝ ደንግጬ። እንደዚህ አለችኝና ኧረ ምናምን ብዬ አውቄ ዘጋውባትና ቲክቶክ ስገባ ብዙ ሰው ሼር አድርጎልኛል ያንን ነገር ማለት ነው። የአንቺ ፍቅረኛ መሆኑን ያውቃሉ ማለት እንደ ሁሉ? ብዙ ሰው ያውቃል። ከዛ በኋላ ስር ገብቼ እኔ ደግሞ የኔ ባል ብዬ ወጣሁኝ። ማለት በቃ ይሄ ነገር የሌላ ሰው ነው ብሎ እንዳያስቡ ማለት ነው። የኔ ባል ሁለት አድርጎ የኔ ባል ብለሽ ኮመንት አረሽ? እንደዛ ብዬ ወጣሁኝ። ከዛ አንቺ ነሽ አሉኝ። አሁን እኔ ነኝ አልኳቸው። ከዛ በኋላ ማለት እኔ ቲክቶክ አለቅም፣ ፖስት አላረግም፣ እንደምጠቀምም እሱ የማያውቅም ጓደኞቼ ብቻ ናቸው የሚያውቁት ማለት ነው። እሺ ከዛ በኋላ እኔ እንደዛ ብዬ ከወጣሁ በኋላ ጠየቅኩት። ኧረ እኔ ማለት እኔ አልፈልጋትም ምናልላትም ዝም ብላ ነው። እሺ እንደዛ ከሆነ ለምን መጨረሻ ላይ ወድሃለሁ ምናምን ብለህ ጻፍክ እንትን አልክ መልእክት ያስተላለፍከው ብዬ ስጠይቅ በቃ ካመንሽኝ እመኚ ካላመንሽ ደግሞ በተይ አንቺ ፋንታ ብሎ ዘጋ። ማለት እኔ በጣም ነው የማምነው፣ በጣም ነው የምወደው።
ይህን ነገር ልቀበል አልፈለግኩም ነበር። እሺ በቃ ታውና ሁሉንም ነገር ትተን እሺ እውነት አንተ አላደረግክም ያንተ አይደለችም ምናምን አልኩት። አዎ እኔ አይደለችም ማለት እሺ እንደዛ ከሆነ ደግሞ በቃ እኔ ለጓደኞቼ ምንም እንትን ያልኳቸው ነገር የለም፣ እነሱም እንደዛ ነው የሚያውቁት። አንተም በቃ እንደዛ በላቸው አልኩኝ። እምለው ነገር የለም እኔ ለአንቺ ጓደኞች ስለማረገው ነገር የለም፣ የሚቀየርም ነገር የለም ማለት እሺ ብዬ ተውኩትና ቃይ ነው። ከዛ በኋላ ደውሎልኝ አያውቅም። የሆነ ቀን ግን ጓደኛዬ እውነት አንቺ ከላክሽለት እስኪ 3ኛ አስገቢውና ስለ ዲሊቨሪ ጠይቂው አለችኝ። ስደውልለት ደግሞ ስልኩን ያነሳችው ሴት ነበረች። ማነሽ ምናምን አለችኝ። እዛ አይ ስልክ ተሳስቼ ይሆናል ምናምን ብዬ ዘጋው። ምን ነበረ ጊፍቱ የተላከለት? የተላከለት ጊፍት አበባ፣ ኬክ። አበባና ኬክ የምትልክልኝ ጌታዬ፣ እኔ ለኔ ይጠፋል። እሺ ምንድነው የምትፈልጊው አሁን አንቺ? እንድትመክረኝ። 18 ዓመትሽ ነው? ተማሪ ነሽ? ጨርሻለሁ። አሁን 12 ተፈትኜ። ውጤት መጣልሽ? አልመጣልኝም። እሺ ሚውት አድርጊና አዳምጪኝ። ትንሽ ከበድ ያለ ቀዶ ጥገና ያስፈልግሻል አንቺ የኔ እናት። ምክንያቱም በዚሁ አካሄድሽ ለአንገትሽም አትመለሽም ትንሽ ከቆየሽ። ራስሽን ከፎቅም ልትከሰክሹ ትችያለሽ። ያለሽው አየር ላይ እየተንሳፈፍሽ ነው። ጂኒ ያፈቀርሽው እሺ የኔ እናት ጂኒ ነው። እንዲህ አይነት ውሸታም ወንዶች ናቸው ቲክቶክ ላይ ያሉት። ሁሉንም አይወክልም። ቲክቶክ ላይ በነገራችን ላይ ማለት ነው በፍቅር መንገድ የሚመጡባችሁ ሰዎች ፌስቡክ ላይ የሚሆኑ ቲክቶክ ላይ ጭንብል አድርገው ውሸታሞች ናቸው። እየደጋግሜ ተናግሬያለሁ። ያልኩት ነገር በሙሉ ህይወታችሁ ላይ እየተከሰተ ነው። ደግሞ ህፃናቱ ላይ ነው አሁን ፍቅር እየበረታ ያለው። ጓዶች ትምህርት ሚኒስቴር ወይ መግለጫ ቢሰጠን ጥሩ ነው። በትምህርት ካሪኩለም ውስጥ አለ የማፍቀር ክፍለ ጊዜ። እኔ ስማር እንግዲህ ስኩልም ምናምን የለም። ያው ስነ ተዋልዶ ምናምን ትንሽ ለጾታዊ ምናምን እንትን ትምህርት ተምረናል። 7 ነው ምናምን ክፍል አይደል ያኔ ጥንት በድሮ በእኛ ጊዜ ልበል እንጂ ምክንያቱም አሁን አርጅተናል እኛ መቼም በ90ዎቹ ጊዜ ያለውና አሁን ይለያያል ብዬ አስባለሁ። ፍቅረኛ የመያዝ ጥበብ ወይም እንዴት ማፍቀር ይቻላል የሚል ራሱን የቻለ ክፍለ ጊዜ አለ፣ ይሰጣል። ተማሪዎች ካላችሁ እዚህ ውስጥ ንገሩኝና አንደኛው ነው እኔም የምወጋውን መርፌ ላስተካከል። 15 ዓመት ከ18 ዓመት በታች ናቸው አፈቀርኩ ፍቅር ያዘኝ እያሉ ያሉት። አሁን ምን አይነት ጊዜ ነው? የኔና አንቺ እኮ ለፍቅር እኮ አሁን ገና ነሽ። እንኳን አንቺ ሆኜ ጃጀን አሁን ቀንድና ጭራራ ልናበቅር አንድ ሐሙስ የቀረን ሰዎች እንኳን ሲንግልነት ይለምልም ብለን እርፈን ቁጭ ብለናል። እርግጥ ነው ገና ነሽ፣ ብዙ ነገር አላየሽም። አንቺ ግን ገና ነሽ፣ ልጅ ነሽ። ልብ በ40 ዓመት ገንዘብ በ20 ዓመት እንደሚባለው አሁን ልብ ግዢ፣ ልብ ይኑርሽ፣ አስተዊ። የልጅነት እድሜ ላይ ነው ያለሽው፣ እረዳሻለሁ። አሁንም ልጅ ነገሮች በሙሉ ግራ ነው የሚያጋባሽ። ምክንያቱም አንቺ ያለሽበት ሁኔታና እድሜና እኔ ያለሁበት እድሜ ይለያያል እና ምሰጥሽ ሀሳብ ላይዋጥልሽ ይችላል ጭራሽ። ግን እመኚ በአንቺ እድሜ ላይ እያለን አብዛኞቻችን ተጃጅለናል በጣም እና ጊዜና እድሜ ያስተምራል ሰው። አንቺ ብዙ ነገር አቃጥለሽ ጊዜሽን፣ እድሜሽን፣ ጉልበትሽን፣ ሞራልሽን አቃጥለሽ እንዳትማሪ አሁን እየነገርኩሽ። ልጁ ብዙ ፍቅረኞች ነው ያሉት። ሰዎች ያደረጉት ነገር ካለ አጥፍተው ጥፋታቸው እንዲህ ስህተት ነው ስትሏቸው በቃ ካመንሽኝ መኝን ካላመንሽኝ ከፈለሽ ገደል ግቢ ካሉ አርገውታል። ገብቶሻል? ፍቅረኛውን የላከችለት አለቀ። ከጓደኛሽ ጋርም ግንኙነት አለ፣ ከአንቺ ጋርም ግንኙነት አለ። ብር
ብር ያሰከረ የሴት ልጅ ብር ያሰከረው ሰው አሁን ምናልባት ገንዘብ የምትሰጠው የሆነ ቁምጣውንም መገዛለት ምናምን አለችው እመኝ ገብቶሻል። ጡረታ አለው ጡረታ ስላለው አንቺ ገና ነሽ 18 ዓመትሽ ነው ምንም አታረጊለትም በሱ ገና ተማሪ ነሽ ፍቅር ሳይሆን እሱ ያለው ጥቅም ነው እንደፈለገ ሊያደርግሽ ነው የሚፈልገው ከደወለልሽ ቆይ አይደል ይመጣል የማንም መጫወቻ እንዳትሆኚ ነው እኔ አሁን እየነገርኩሽ ያለሁት ይሄን በማለቴ እኔ ምንም የማጣው ነገር የለም የማገኘውም ነገር የለም ግን ያንቺ ህይወት ያሳስበኛል እንደሱ አሁን ከዛሬ በኋላ እኮ ላናወራ እኮ እንችላለን እኔና አንቺ ሜቢ ግን ከመጣሽ አይቀር ፍሬ ነሽ ልብሽን ማንም አይጫወትበት ማንንም ሰው አትመኝ የተባልሽውን የተነገረሽውን ሁሉ አትመኝ አፈቅርሻለሁ ያለው ሁሉ አያፈቅርም ሰዎች ሊያርዱሽ ሲፈልጉ ጥርሳቸውን እያሳዩሽ ነው ሊገሉሽ ሲፈልጉ ሊዋሹሽ ሲፈልጉ ከጀርባሽ ብዙ ነገር ሲያደርጉ እየሳቁ እወድሻለሁ እሺ አፈቅርሻለሁ እሺ እያሉሽ ነው ይሄንን የኔ እናት እኔ በጣም ብዙ ሰይፍ በህይወቴ አልፎ ምናምን የተማርኩት ነው እየነገርኩሽ ያለው አንቺ ገና ነሽ ገና ምንድነው ምጣዱ አልሰማም ይባላል አይደል እንጀራ የሚጋግሩ እናቶች ማለት ቆይ ምጣዱ ይስማ ምናምን ይባላል አይደል እንጀራ ከመጋገራቸው በፊት ግን አልሰማም ያንቺ ምጣድ እናት ገና ነሽ ገና 18 ዓመትሽ ነው ገና አልሞቅሽም ገና አልወደቅሽም አልተነሳሽም አፈር ክድም ያልጋጥሽ አሁን ልትማሪ ነው እየነገርኩሽ ያለሁት አይ ካልሽ እሳቱም ውሃውም ይኸው ደግሞ ሲመጣ የምትቀበዩ ከሆነ ዋጋ ትከፊበታለሽ ከዚህም በኋላም በህይወት መንገድሽ ላይ ስትሄጂ ሌሎች ወንዶች ይመጣሉ ውበትሽን አድናቂ መስለው በሶሻል ሚዲያ በአካል ዝጊ መስመርሽን ከማንም ሰው ጋር ፍቅር ግንኙነት አይኖርሽም ሲንግል ሆነሽ ከፍቅር ግንኙነት ውጭ ያሉ የህይወት ክፍሎችሽ ላይ ሁሉ አተኩሪ አሁን ስራ ሰርቶ ለመለጥ 12ኛ ክፍል ውጤት አልመጣልሽም ማለት በቃ ምንም ችግር የለው ቢመጣልሽ ጥሩ ነው ብትማሪ አልመጣልሽም ማለት ግን አንቺ አሁን ከህይወት መስመር ወጥተሻል ማለት አለም ያንቺ ድል ደግሞ ሌላ ነው ማለት ነው ያንቺ መስመር ሌላ ነው ማለት ነው እግዚአብሔር ለሆነ ነገር ይፈልግሻል ማለት ነው ሌላ ቦታ ስለዚህ እቅድ አውጪውን ቁጭ ብለሽ ጠረጴዛሽ ላይ ፕላንሽን ዘርጊና ካርታሽን ዘርግተሽ የህይወት ካርታሽን 18 ዓመትሽ ነው አይደል 25 ዓመት ሲሞላሽ ምን አይነት ሰው መሆን ትፈልጊያለሽ አሁን ጻፊው ቁጭ ብለሽ በገንዘብ ፋይናንሻሊ ምን ደረጃ ላይ ካፒታልሽ በእውቀት በሶሻል ላይፍ በመንፈሳዊ ህይወትሽ ፊዚካሊ በቁንጅናሽ በጤናሽ ቁጭ ብለሽ አስቀምጪና አቅድሽ የፍቅር ህይወት የሚለውን ዝጊው እኔ አሁን የምነግርሽ ነገር ከተጠቀምሽበት ምናልባት የምታመሰግኝ እስከዛም ካለው 25 ዓመትሽ ምናምን እስከ ነው በህይወት ካለው ታመሰግኝኛለሽ መጥተሽ ከተጠቀምሽበት በቃ እስከ 25 ዓመት እስክትደርሺ ድረስ የፍቅር ህይወት የሚባል ነገር ገለመሌ አፈቀርኩሽ አበድኩልሽ ከነፍኩልሽ ዚሮ ምን ላይ ትኩረት ታደርጊያለሽ እስከዛ ድረስ ህልምሽ ላይ ማለት ነው ብዙ ህልሞች አሉሽ ለሰው መትረፍ ከፍቅር ህይወትሽ ውጪ እንደውም ለብቻሽ ስትሆኚ ብዙ ነገሮች ላይ አነጣጥረሽ መተኮስ ትችያለሽ የሚያዘናጋሽ ነገር የለም የተሻልሽ አስተዋይ ሴት ስለመሆን ራስሽ ላይ ትሰሪያለሽ ማይንድ ሴት ላይ ትሰሪያለሽ ከዛ የምትገርም ሴት ትገነቢና ልክ 25 ዓመትሽ ላይ ስትደርሺ ሊያገባሽ የሚመጣው ወንድ ልክ እንዳንቺ እየተሰራ ነው የሚሆነው ራስሽን ቆጥበሻል ራስሽን ፍሬን ይዘሻል በደንብ ራስሽን ገንብተሻል ፋይናንሻሊ ሜንታሊ በብዙ ነገር በልጽገሻል የተሰራ ወንድ አንቺን ሊያገባ ሲመጣ ሁለታችሁ አንድ ትልቅ ተቋም ትገነባላችሁ ማለት ነው ትልቅ ትዳር አሁን ወጠጤ ነው እየገጠመሽ ያለው ህፃናት ገና የእናቱን ጡጦ ጠብቶ ያልጨረሰ ልጅ ይሄ ልጅ ማለት ነው በቲክቶክ ላይ ላይቭ ላይ ጊፍት ተልኮለት ዋው የኔ ቆንጆ ማይ ፍቅር ምናምን ብሎ የሚያውጅ ህፃን ለሰው ስሜት እንኳን የማይጠነቀቅ አትሊስት ህይወት ውስጥ አንቺ ያለሽ አይደል ባይዚ ሰዎችን እንኳን እንደው የመበደል እሳቤ ቢኖር ቢያንስ ለስሜታቸው እንኳን መጨነቅ አለበት ምን ያህል ቢንቅሽ ነው ላይቭ ላይ ከፍቅረኛ የተላከልኝ የኔ ፍቅር ምናምን ብሎ ፖስት የሚያደርግ ልደቱንም ሆይ ሆይ ብሎ አካኪ ዘራፍ ብሎ እንደምናምን ወንድ እኔ በወንድም አያምርም ባይዚ
አገባኝም ይሄ ፐርሰናል ጉዳይ ነው። ግን ህፃን መሆኑን በዛ ነው የምታውቂው። ገና አላደገም። ሴቶች ምናምን ሲያከብሩት ደስ ይላል። ልደቱን ቁጭ ብሎ ኬክ አሰሩት ምናምን ጊፍት ተልኮ ብሎ እንደ እንትን የሚያውቀው ገና ስንት ጉዳይ የለውም በህይወት ውስጥ ምንም ህይወቱ ላይ ሴቶችን ማሳደድ ነው ሰው። ልደቱን ፐርፐዝሊ ልደቱን ታርጌት አድርጎ እንትን ማድረግ ነው የፈለገው እሱ አቴንሽን መሳብ እና ጊፍት እንዲሰጠው ጥልም ያገለግል። ቤትሽም ታቃጥይበታለሽ እሳት፣ ምግብም አብሱ ላይ ያበላሻል። ሶ ፐርፐዙ ነው የሚለይ። እሳቱን ለምን እጠቀመዋለሁ የሚለው ነው ለውጥ የሚያመጣው። ሶ ወጣትነት ላይ እንዴት ነው የምጠቀመው? ወጣትነቴ ነው ለመጥፊያ ከሆነ አገርን ማጥፋት እችላለሁ፣ ራሴንም ማጥፋት እችላለሁ፣ ሰውንም ማጥፋት እችላለሁ። ግን እሳቱን ደግሞ በአግባቡ ብጠቀሙስ? ለምሳሌ ለውጥ ላይ፣ ኢነርጂውን ስራ ላይ፣ ህልምን ለማሳካት ያለውን ኃይል ውስጥ የሚቀጣጠለውን ኢነርጂ ሌላ ነገር ላይ ግን ባውለው ደግሞ አገርን ደግሞ ይለውጣል ማለት ሰውን ይለውጣል፣ ሰውን ይጠቅማል። ተግባባን? እንትን የጀነጀነችው እንዲያውን ደግሞ በውስጥ እኔ ኮሚዩት ሲያደርጉ እኮ አላምንም እኮ በውስጥ እኮ እኔው የደውሉላት እያወራችሁ ይሆናል። ተግባባን? ኧረ እሺ፣ አመሰግናለሁ። እሺ መልካም ቀን። እኔ እኮ ጋይስ የህፃናቱ ላይ ነው እየበረታ ያለው። እስቲ በረከታቸው ይደርብን። እኔ ኬክና አበባ ትልክልኝ ግን አልተወለደችም። ጌታዊ ከተወለደች ንገረኝና እኔም ወጉ ይድረሰኝ። አዎ ምክር ፈልጌ ነው። እሺ የምኖረው ከሀገር ውጭ ነው። ያለሁበት አካባቢ አይ ቲንክ የዛሬ 4 ዓመት አካባቢ ሰው ተተዋወቅኩኝና ቦይፍሬንድ ነው ኖርማሊ አብረን ነው የምንሰራው። እሺ በስራ ቦታ ማለት ነው። ከዛ የትዳር ጥያቄ ምናምን አቀረበልኝ። ኦኬ ከተግባባን በኋላ ምናምን አልኩኝና ለጊዜው መልስ አልሰጠሁም። አንዳንድ ነው የትዳር ጥያቄ ያቀረበው። በረጅም ጊዜ አብረን ሰርተናል። እሺ ኖርማሊ እንተዋወቃለን እና ያው ትንሽ ባለሁበት አካባቢ ያው ሃይማኖት ምናምን ዲን ላይ ትንሽ እንትን ይላልና እኔም በእንደዛ እንትን ያልኩና ከአይ ቲንክ እንትን ይላል ማለት 3 ዓመት በኋላ እንትን ይላል ቦይፍሬንድ ምናምን ማለት ኖርማሊ መጥቶ እንትን ነው እንጂ አላወራንም፣ ግን እንተዋወቃለን በስራ ጉዳይ አብረን ያው በብዙ ነገር እንገናኛለን። እሺ ያው በስራ ጉዳይ ማለት ነው። ከዛ እንዴት ነው ከኒካህ ምናምን በኋላ ብንተዋወቅ ምናምን አለኝ። ያው ለረጅም ጊዜ ትውውቃለን። ከዛ እሺ ብዬ ቤተሰቦቹን ነገረና ወደ ቤተሰቦቼ እንትን ምናምን ላከ። ያው ቆይ እንዴ በእንትን ጨረሹ እኮ እንትን የሚለውን ንገሪን። እንትን ምንድን ነው? ግልጽ አድርጊ። ምንድን ነው የላከው? ኖርማሊ ስለሚያቀኝ ስለምንተዋወቅ ኖርማሊ በስራ ነው እንጂ ላይክ ወደ ሌላ እንትን አልገባንም። ሲሪየስ ነኝ። እንደዚህ ፊት ምናምን የምሰጥ አይደለሁም። ጅንጀና ብቻ ነው ያለው። ወደ ፍቅር አልገባችሁም? ወደ ፍቅር በሰው ነበር ያስታወቀኝ። ኖ በሰው ነበር ያስጠየቀኝ። እሺ በጓደኞቹ ማለት ነው። እና በሰዓቱ አስብበታለሁ ምናምን ብዬ ከሆነ ጊዜ በኋላ እሻልኩኝ እና የተወሰነ ጊዜ ማውራት አለብን፣ ዘለን ወደ ኒካህ መግባት የለብንም ምናምን ብዬ ከዛ እሺ ብዬ እሱን ተስፋ አድርጎ አይ ቲንክ ወደ 2 ዓመት ምናምን እንደዛ እንትን አለ እና በቃ ኖርማሊ አላፈቅረውም፣ ግን እንዴት አላ እና ልጁ ጎበዝ ነው፣ በጣም የስራ ሰው ነው፣ ይሰራል። እና ከጊዜ በኋላ ላይ ወደ 2 ዓመት ምናምን ብቻ አስጠበቅኩት
እና በተለያየ ነገር እኔ ወደሱ ለመሳብ የሆነ በስጦታ ምናምን አይደለ ወደሱ እኔ ለመሳብ ሙከራ ምናምን አደረገ። በቃ ብዙ የተለያዩ ውድ ስጦታዎች ይልክልኛል እና ያን እንደዛ 2 ዓመት ምናምን አስጠብቄው በተለያየ ነገር እኔን ወደሱ ለመሳብ ሲሞክር የሆነ በቃ አለ አይደለ የሆነ ያልተመቸኝ እየጠላሁት ምናምን መጣሁኝ እና ብዙ ጠብቆኛል፣ ብዙ ነገር አድርጓል። እስቲል ለቤተሰቦቼ ብዙ ነገር አድርጓል እኔ ሳላውቅ ምናምን ለሲስተሪ እና ብዙ ነገር አድርጓል። እና ከዛ በኋላ እኔ ውስጥ መጥላቴን አላስን በቃ ምንም መልስ የሆነ አውቆ በራሱ እንዲሄድ የተለያየ ሙከራዎች አደረኩኝ። ዝም አልኩት። የሆነ ቴክስት አልመልስም፣ ሲደውል አላነሳም፣ ወይ ቆይቼ አይ በዚህ እንደዚህ ቢዚ ሆኜ ነው ምናምን። ያ ውለታ በውለታ መታሰር አለ አይደል? በጣም ከበድ። ከ2 ዓመት በላይ በተስፋ ጠብቋል። ከዛ በፊት እንግዲህ በስራ ጉዳይ ደግሞ ወደ 2 ዓመት እንተዋወቃለን እና በቃ በመጨረሻ የሆነ በጥቅም ምናምን ለቤተሰቦቼ የተለያየ ነገር በማድረግ እኔን ወደሱ እና ቤተሰቦቼን በቃ ወደዱት፣ ልጁን በጣም ወደዱት። እና እኔ እኮ ለጓደኛዬ የእሱም ጓደኛ ናትና ነገርኳት። እኔ እኮ ለልጁ ምንም አይነት እንትን የለኝም ሰው በቃ ንገሪውና ይሄድ ምናምን አልኳት። በቃ ይተወኝ፣ ያወጣው ወጪ ካለ በእኔ በኩል እኔ በቃ ፈል ዝግጁ ነኝ አልኳት። ማለት እኔ አድርግልኝ ብዬው ያደረገልኝ ነገር የለም። በርግጥ በራሱ በኩል ይሄን ሰጥቻታለሁ፣ ይሄን አድርጌያለሁ፣ ጠይቂውና እኔ ልክፈልና ይሄድ። ቤተሰቦቼን አያገባኝም። እናንተ ያደረግ በራሱ እኔና ማክሮ አይደለም። እና በቃ ልክ እሷ እሺ ብላኝ ለእህቴ ደውል እሷ እሺ ብላኝ ኒካህ ካሰረች እኔ ላንቺ እንደዚህ ምናምን በቃ ቃል ገባልሻለሁ ምናምን ብለ እሷንም ቤተሰብም እንደዚህ አሳምኗቸው እንዴት እሱ እንደዚህ ትያለሽ ምናምን አሉ። አይ እኔ ውስጤ ካላመነበት የእናንተን አያገባኝም። የተቀበላችሁት የበላችሁት ነገር ካለ ክፈሉ። እኔ ግን በራሴ በሱ መልኩ የተቀበልኩትን ነገር እከፍላለሁ። አልፈልግም የሰው ሀቅ። ስለዚህ እኔ በሷ በኩል አውጥቻለሁ የሚለውን ወጪ ጠይቂውና ንገሪኝ፣ እኔ ልክፈል እና ፕሊስ በቃ ይተወኝ፣ ከኔ ይራቅ አልኳት። በምንም ተአምር እሺ በቃ አለች። አናገረችው። ከዛ ስታናገረው በጭራሽ ምንም እንዴትም ልተዋት አልችልም። እኔ በቃ እንድትከፍለኝ የማልፈልግም ላይክ በቃ ይሆናል አይደል ልክ ውስጥ ምናምን የመግባት ነገር እና በሰው ሀገር የሆነ ነገር ሊያደርግሽ ይችላል እና በቃ ዝም በይና እስኪ ምናምን ነገር አሉኝ እነሱ ማለት ነው። ዝም በይ ጓደኞቼ ምናምን ሳማክራቸው አንድ በልክ አንድ የሆነ ነገር 4 ዓመት ጠብቆሻል እና አንድ ነገር ቢያደርግሽስ እና ቢያንስ በቃ ማለት ብዙ ነገር አሳይቼዋለሁ ከኔ እንዲርቅ ወይም እንዲተወኝ ጭራሽ ከቤተሰቦቼ ጋር ተግባብቶ ምናምን ማለት አሁን ላይ ምንም መልስ እየሰጠሁት አይደለም። ዝም ነው ያልኩት። እሺም እምቢም የለም። ምን እንደምወስንም ግራ ገብቶኝ ጸጥ ነው ያልኩት። ምን ትለኛለህ? ምንድን ነው የምትፈልጊው አሁን አንቺ? እኔ ከሱ አልፈልገውም ማለት መምጣትም ካለበት እኔ እዚህ ጋር ቲክቶክ ብዙም ተጠቃሚ አይደለም። መጀመሪያ ታዲያ ይሄ ፍላጎት ከሌለሽ ለምንድነው መጀመሪያ ይሄ ሁሉ ቤተሰብ ደረጃ ድረስ እስከመተዋወቅ ድረስ የደረሰው እሱ? አንቺ መጀመሪያ በአጭሩ ጉዳዩን መግጨት ትችላለሽ ፍላጎት ከሌለሽ አይደል? ቤተሰብ አጋጣሚ አንድ አካባቢ ነው የምንኖረው፣ አዳማ አካባቢ ነው የምንኖረው እና ያው ትውውቃችን ነገርኩ መጀመሪያ በስራ ጉዳይ ኖርማል ነው፣ ምንም አይነት ግንኙነት የለንም። እና ያው ቤተሰብም የተዋወቀው በእኔ ጉዳይ ስላለ ሳይሆን በመጀመሪያም አንዳንድ ትውውቆች ያው ለረጅም ጊዜ በስራ ስለምንተዋወቅ ማለት ነው። አንቺ የት ነሽ አሁን? ከሀገር ውጭ ነሽ አይደል? ዱባይ። እሱ ሀገር ቤት ነው? እሱም እዚሁ ነው፣ ምን ያለሁበት አካባቢ።
እኮ አሁን አለመፈለግ መብታለች። ባይዘ አትገደጂም። አሁን አንዳንድ ሰው እንዴት እንደዚህ አይነት ወንድ ምናምን የሚል ሰው አይጠፋም። ጥሩነት እኮ አይደለም። ጥሩ ሰው በህይወታችሁ ሲመጣ ፍቅር ከሌላችሁና ፍላጎት ከሌላችሁ ጥፋቱ እናንተ አይደል። አሁን እሷ ጥፋቷ ምንድነው? ስር እስኪሰድ ድረስ ይሄ ልጅ ለቤተሰቦችሽ የሆነ ነገር እስኪያደርግ እዛ ደረጃ ትደርሱ አንቺን ለማግኘት ነው ይህን ሁሉ ነገር ያደረገው። ለጓደኛሽም እሷ ኒካ እንድታስርልኝ ካረግሽ ወይም ካረጋችሁ እንዲያደርግልሻል ምናምን የሚለው በቃ አንቺን ወዶሽ ነው ወይም ከአንቺ ጋር መኖር ፈልጓል። ይህ ሰው ሚዩት አድርጊ። አንቺ ግን አትፈልጊ። ሰው አለመፈለግሽ ኃጢአት አይደለም። የሆነች ሴት ብታፈቅረኝ እኔ ለእሷ ምንም ፍቅር ስሜት ከሌለኝ ኃጢአት አይደለም። ምክንያቱም ግዴታ አይደለም። ኃጢአት የሚሆነው ምንድነው? ከዋሻዋት ነው። ሳላፈቅራት አፈቅርሻለሁ ካልኩ፣ እማየውን መንገድ ከወሰድኳት፣ በስህተት ዋሽቻት አብሬያት ከሄድኩ፣ እጇን ይዤ ከተንቀሳቀስኩ ያ ጥፋት ገብቶሻል እንጂ አለመፈለግሽ አያስወነጅልሽም። ምክንያቱም እዚህ ውስጥ አሁን እናንተ የምታፈቅሩ ሰው አለ። ለምሳሌ ሁላችሁም እዚህ ውስጥ ያላችሁ ሰዎች የሚያፈቅራችሁም ሰው አለ። እናንተን ህይወት እንደዚህ ነው። በአንድ ታፈቅራላችሁ፣ በሌላ ደግሞ ትፈቀራላችሁ። የሚያፈቅሯችሁም ሰዎች ለእነሱ ስሜት የላችሁም። ዋት ጥፋተኛ ናችሁ? ኃጢአተኛ ናችሁ? አይደላችሁ። ከዋሻችኋቸው ነው ለእነሱ ጥፋት። ስለዚህ አንቺ አሁን ፊት ስለሰጠሽው ወይም ትንሽ ከአንቺ የሆነች ነገር ስላየ ነው ይህንን ሁሉ መንገድ የሄደው ይህ ሰውዬ። ምናልባት አንቺ ቀለል አድርገሽ ምናምን ነገሮችን አስበሽው ሊሆን ይችላል እንጂ እዛ ጋር ገና በተዋወቃችሁበት ጊዜ ወይም አንቺን ለማግኘት ጥረት እያደረገ መሆኑን ባወቅሽበት ቅጽበት ቆርጠሽ ብትጥዩ፣ በቃ እኔ ምንም አይነት ፍላጎት የለኝም፣ ልጎዳህ አልፈልግም፣ ለአንተ ምንም አይነት የፍቅር ስሜት የለኝም። ይህ ማለት እጠላሃለሁ ማለት ወይ አንተ የምትወደድ ሰው አይደለህም ማለት ሳይሆን እኔ ኔቸር ተፈጥሮም በቃ ለአንተ ምንም አይነት ስሜት የለኝም በተፈጥሮ አመሰግናለሁ ብለሽ ብትሄጂ፣ ከዛ በኋላ እሱ ለሚያደርጋቸው ነገሮች ኃላፊነቱ የሚወስደው እሱ ነው። ስለዚህ አሁንም አልረፈደም። ያለመፈለግ መብትሽ የተጠበቀ ነው። መውጣት ትችላለሽ ከዚህ አይነት ስሜት ውስጥ። አለመዋሸት ነው ከዚህ በኋላ። እንቅጩን ለቤተሰቦችሽም ንገሪ፣ ለሱም ንገሪ። ምክንያቱም ሳትፈልጊ ግዴታ እዚህ ህይወት ውስጥ ግቢ ብሎ የሚያስገድድሽ ማንም ሰው የለም። ለአንቺ ጥፋት አይደለም። ስለዚህ እንዳያሳስብሽ ነው። ለቤተሰቦችሽ ያደረገው ነገር ምናምን ደግሞ እንዳልኩሽ አንቺን አማክሮ እንዲህ ላደርግ ነው ብሎ አይደለም ያደረገው። ለቤተሰቦችሽም አላማከሩሽም። እሱም ያንቺ ጥፋት አይደለም። ግን ተስፋ ሰተሽው ከነበረ እሱ ትልቅ ስህተት ነው። ተግባባን? ምንም አይነት ውለታ አትቀበሉ። እሺ፣ ፍቅርን ተንተርሶ የሚመጣ በጣም ተጠንቀቁ። ለዛ ነው እኔ አንድ ሰው ስጦታ እንኳን ሊሰጠኝ ሲያስብ በምን ኢንቴንሽን ውስጥ ሆኖ ነው ስጦታ መሰጠኝ ሴትም ከሆነች ፐርሰናል ከግለሰብ ስጦታ አልቀበልም። በታሪክ ወይ በግሩፕ ሆነው 3-4 ምናምን ሆነው እንደው ጊፍት ምናምን ልስጥ ቢሉ ኦኬ እሺ በቃ እነዛ ሰዎች ወይ ሪስፔክት ነው ምናምን ብዬ ያንን ላከብር እችላለሁ። ፐርሰናል ግን አንድ ሴት መጣ ጊፍት ልሰጠኝ ከሞከረች ምንድነው መነሻው? ጦሱ ምንድነው? መመርመር አለብኝ። ዝም ብዬ የተሰጠኝን በሙሉ መቀበል ከሆነ ነገር ኃላፊነት ወስድበታለሁ። ገብቶሻል? የሆነ በውለታ እንዳትታሰሩ በጣም ጥንቃቄ ያስፈልጋል። ወደ ህይወታችሁ የሆነ ነገር ሰው ይዞ ሲመጣ ከምን ተነስቶ ነው? ያ ሰው ምንም ላይገርመው ይችላል፣ ነገር ግን ህሊናሽን ይጸጽትሻል። ስለዚህ ይህንን አድርጊ። አሁንም ማስተካከል ትችላለሽ፣ ኦልሬዲ ስላልተጋባችሁ። እሺ አመሰግናለሁ። እሺ እናት መልካም ቀን። እንደዚህ በቃ የሚያፈቅረው እኮ አይፈለግም። ታውቃላችኋል። አሁን ይሄ ልጅ ሱሰኛ ቢሆን ሴት የሚሳደብ ተደባዳቢ ምናምን ያው የዘንድሮ ወንድ ኮራ ቀብረር በል ሲባል በአፍጢሟ ተቃላት ምናምን የተባለ ይመስል ወይ ያጥረገርጋል፣ ሴትን ይሳደባል፣ ወይ ደግሞ ሴት ልጅ ክብር ይነካል ምናምን። ከዛ ሁሉም ሰው ነው የሚያከብረው። እንዲህ አይነት ሰው ቢሆን ተፈቃሪ ነው። ግን እሷ ደግሞ አለማፍቀሯ ደግሞ ጥፋትም አይደለም። ምክንያቱም በቃ አላፈቀረችው ታሴት
ልትወቅሷት አትችሉም። አሁን አንዳንዶቻችሁ እንዴት ብላችሁ ልትወቅሳት እንዳትችሉ፣ ከዋሸችሁ ነው ስህተቱ። እኔም ተወቅሻ አውቃለሁ። እኔ ለዛ ነው እንዴት አታፈቅርም? ከሊት እያፈቀረች እንዴት አትረዳም? እንደ ጎበዝ እንደ የሰው ህይወት እኮ ነው፣ አይጥ አይደለም። የሰው ህይወት ወስዳ የምትሞክርበት። ሄሎ ሰላም ጤና ይስጥልን። አይዞሽ አይዞሽ። ግሉኮስ እስቲ ነርሶች ግሉኮስ ኦክሲጅን ምናምን እስቲ አቅርቡ። ምክር ፈልጌ ነበር የመጣሁት። አፈቀርሽ? አዎ ምን ትመክረኛለህ? ጓደኛ ነበረኝና ቆይ ከዛ በፊት የት ነው ልክፍቱ የያዘሽ? ልክፍቱ የያዘኝ እንዴ ከሰፈር ነው። ሰፈር ውስጥ ነው የተጠባበሳችሁት? ምን በሚል የጦስ ዶሮ ነው የተጠባበሳችሁት? አይ እሱ ከኛ ሰፈር አቅራቢያ ነበርና እንዴ ባጋጠመኝ ነበር የተገናኘ ነው። ምን ተባባላችሁ መጀመሪያ ቀን? ያው ኦልሬዲ ጓደኛሞች ነበርና ምናምን እስከዛሬ እናወራ ነበር። እሺ እና ታውቃለህ ረጅም ጊዜ አልተገናኘንም ምናምን። እሱ ደግሞ አሁን ታውቃለህ የሌላ ሴትን ፎቶ ፕሮፋይል ያድርጓል ምናምን። ቆይ ከዛ በፊት አንቺ ፍቅረኞች ናችሁ መጀመሪያው ነው? በርቀት ነው ፍቅር የጀመራችሁት? አረ በርቀት አይደለም፣ በአካል ነበር የምንታወቀው። ንክኪ ምናምን አለ? አረ ንክኪ ምናምን የለም። የተዋሹትን ነገር በአልትራሳውንድ ነው ምን መረምረው። እሺ እኮ ምንድን ነው ታዲያ አሁን አንቺ የት ነሽ? እዛው ነሽ ሀገር ቤት? አይ እኔ ከሀገር ውጭ ነኝ፣ ሀገር ቤት አይደለም እኮ። ተጣልታችኋል? በመሀላችሁ ግጭት አለ? አይ የተጣላነው ነገር የለም፣ ግን ታውቃለህ እሱ አብዛኛው ሰዓት እናወራ ነበርና ከሆነ ጊዜ በኋላ የሌላ ሴትን ፎቶ ፕሮፋይል ላይ ያደረገ። ዝም ብሎ ከመሬት ተነስቶ? በቃ ከመሬት ተነስቶ። እሺ እና ስደውልለት ምናምን አያነሳም ምናምን ልጠይቀው ምናምን ብዬ እና ታውቃለህ ስልክ ምናምን እኔ ራሱ አጥፍቼ ምናምን መስመሬ ልቀይር አስቤ ነበርና እና በቃ ወረዳ አልቻልኩም። ምን ትመክረኛለህ? ምን ያህል ጊዜ ለመጨረሻ ጊዜ ያወራችሁት መቼ ነው? ለመጨረሻ ጊዜ አወራነው ያኔ ህዳር አካባቢ። ስንት ወሮ ነው? ጥቅምት አካባቢ። እስካሁን ስንት ወሮ ነው አጠቃላይ ካወራችሁ? ኦልሬዲ 2 ወር ሆኖታል። ግን እኔ አውርቼው ምናምን አላውቅም፣ አልደውልለትም። እሱም አይደውልልሽም? እሱም አይደውልልኝም። ስለዚህ ለመጨረሻ ጊዜ ስታወሩ በፍቅር ነው የተለያያችሁት? ንግግራችሁ ምናምን? አረ በፍቅር አይደለም፣ እያወራ ጆሮዬ ላይ ዘግቶብኝ ነው። ምንም ሳይፈጠር በሰላም? አይ የሆነ ነገርማ አለ አንቺ መናገር ያልፈለግሽው። እንዴት ሰው ዝም ብሎ ጆሮሽ ላይ ይዘጋል? የምሬን ነው። አይ የኔ ነገር እድሌን አውቀዋለሁ። እውነትሽን ነው የምትነግሪኝ ወይስ እየቀለድሽ ነው? አይ የምር የቀለድኩ አይደለም እኮ። ግልጽ አድርጌዋ። ምክንያቱም አሁን እኮ ድብልቅልቅ አለብን። አሁን የትኛው መርፌ እንደምወጋሽ እኔም